በጣም የሚያሳዝን ነገር ተፈጠረ። አደይና ዴቭ ህይወታቸው በጣም አስፈሪ ሁኔታ ላይ ነው። ብዙ ፈተና አልፎ ብዙ ነገር አልፈው አሁን ላይ ደግሞ የአደይና የዴቭ ህይወት አስቸጋሪ ላይ ወድቋል። እንግዲህ ለዚህ ሁሉ መንስኤ ፍቅር ናት። ፍቅር እንግዲህ ከዴቭ እናት ጋር ባረገችው ሴራ አደይንና ዴቭን ለመለያየት በአንድ ተስማምተዋል። የዴቭ እናት አደይን ምንድን አለቻት? አደይስ ደግሞ ዴቭን ምን አደረገችው? በጣም ያሳዝናል። የአደይ ስቃይና የዴቭ ስቃይ አሁንም ቀጥሏል። ዶክተሩም ደግሞ እዚህ መሀል በጣም እየተሰቃየ ነው በአደይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ እያደረጋችሁ አበረታቱ። የምታደርጉኝ አመሰግናለሁ። እንግዲህ የአደይና የዴቭ ህይወት በጣም ብዙ ፈተና ብዙ ተፈትነው ብዙ መከራ አልፈው ጫፍ ላይ ደረሱ። አንድ ላይ ሆኑ። ሰርጋቸውን እየጠበቅን እያለ ፍቅር በስተመጨረሻ አሁንም እነሱን ለመጣል ትግሏ እንደቀጠለ ነው። እህቱ እንኳ ተረተው የአደይን ሰራተኛ መሆን እንዳትነግሪ ብሏት ስለሚያምናት፣ እህትም ደግሞ ለወንድም ቆርጣ ተስፋ መጥፎ ነገር ስለማትመኝለት ሊዲያም አልነገረችም። አሁን ላይ ግን ማን ለአደይ የአደይን ሰራተኛ መሆኗን ለዴቭ እናት ማን ነገራት ቢባል ፍቅር ናት። ፍቅር በቀደም ደውላ የልጅሽ ሚስት ማን እንደሆነ ሳታቂ እኛ ቤት ሰራተኛ እኮ ነበረች። ስለዚህ እሱ አደገኛ ሰው ስለሆነ የልጅሽ ደግሞ የዋ ስለሆነ ይዛው እንጂ የልጅሽ ሚስት ማን እንደሆነ ሳታቂ መተሽ ልጅሽ እንዳትጥሪ ብላን ነበር። ይህን እንግዲህ ምስጢር የሚያውቅ የለም። የፍቅር እናትም በጣም የዋህ ናት። የምታውቀው ጉዳይ የላትም። ፍቅር እንደዚህ እነ ሮማን ጋርና እና አደይ ጋ እና ሌሊ ጋ ሁሉም ጋር የምትጣላበትን ነገር እስካሁን አላወቀችም። እንግዲህ የአደይ እናት የማን ነው? የአደይ እናት ለሰርጉ እየመጣች ነው። መንገድ ላይ ናቸው። እዚህ መሀል እንግዲህ የዴቭ እናት ያደረገችው ድርጊት በጣም ለአእምሮ የሚከብድ ነው። በእውነት ይሄ ለአደይ አይገባትም። እንግዲህ የዴቭ እናት ሁሉንም ማስወጥታ አደይን ብቻ ነው የምፈልገው የማወራው ብላ ሁሉንም ማስወጣቻቸው። በጣም ይገርማል። እሷንም ደግሞ ቡና አቀራቢ ወይም ደግሞ እስራሽ ተመለሺ ማለቷ ነው በእሷ ፊት ቡና እንድትቀድ ያስቀመጠቻትና ግን አንቺ ማንሽ እኔ ያልማዝን ልጅ አገባለሁ ብለሽ እምትዩ አንቺ ማን ሆነሽ ነው? ለምን ደረጃሽን አታውቂም? ብላ ለሰው ልጅ የሚከብድ አእምሮ ንግግር ተናገረቻት። አደይ ምን ሆነው ነው? ምን እየተናገረችው እንደሆነ ታውቁታላችሁ? የዴቭ እናት ብላ በአክብሮት መለሰች። እኔም ማምለው ራስሽን ወቂ፣ ሰራተኛ መሆንሽን ሁሉን ነገር ተገጠር ባል ፈተሽ እንደመጣሽ አባትሽ ያመጣልሽ ባል አግባብሽ እንደመጣሽ እና ሰራተኛ እዚህ ቤት እንደሆንሽ ሰምቻለሁ። ሁሉን ነገር ስለ አንቺ አጥንቼ ነው የመጣሁት ለሰርግ ሳይሆን ይህን ነገር እንድታቆሚ ነው ብዬ ላስጠነቅሽ ነው ብላ ነገረቻት። አደይ በራሷ የምታመንና በራሷ የማታፍር ጀግና ሴት ናት። አዎ ብዙ ፈተና ይቻለሁ። እዚህም ደግሞ ቤት ሰራተኛ ነበርኩኝ። እናትና እህቴን የማኖር የማግዝ። አዎ ስራ ክቡር ነው ብላ ራሷን ዝቅ ሳታረግ በራሷ ተማምና ነገረቻት። ቢሆንም ግን ልጅ የዋህ ስለሆነ እንጂ አንቺ አትገቢውም። የልጅነት ፍቅሩን አምጥቼለታለሁ እየፈለኩለት ነው ሚስትና አንቺ ቀስ ብለሽ ተልጄ ህይወት ውጭ ብላ አስጠነቀቀቻት። እሷም ደግሞ እንዴት ምን ማለት ነው ይሄ ነገር? እኔስ እሺ ቤተሰቦቼን ግን ክብር አትንኪ ብላ ብትላትም አልፈም መናገር ጀመረች። ምንም የዴቭ እናት ስነ ስርዓት የሌላትና ወይ አታምር ወይ አታፍር የምትባል ነገር ወይ አታፍር ወይ አታምር። እውነት እሷ ናት። ወይ አታምር ወይ አታፍር ስታስታላ። ይገርማል እኮ
በጣም ይገርማል። አደይ እና እሷንም ሲያስተያዩቸው በሁሉም ነገር እና ወይ አታፈር ወይ አታምር የሚባለው እንደ ዴቭ እናት ያለችው ነው። ከዚያም በኋላ ለቅስ እኔና አንቺ እንመካከር፣ አንቺ ከህይወቱ ልጅ በሽ ውጪ፣ በጉልበት ሳይሆን በሰላም ውጪ፣ እኔ ልጅን ትለዋለሁኝ፣ አንቺ ለኔ አትገቢም ብላ እስከ ቤተሰቦቿ መንቋሸሽ ሞከረች። አደይም ጀግና ደግሞ እጇን ቀስራ እኔን የፈለግሽውን በይ፣ ግን ቤተሰቦች ላይ ደግሞ አንድም ነገር እንድትይ አልፈልግም። ሁለተኛ ደግሞ ማንኛውም ሰው ዝም ብሎ ደርሶ አይቀየርም። አንቺም ሳታገቢ በፊት ብዙ ነገር እዚህ ደረጃ መድረስ ብዙ ነገር ሆነሻል። አዎ እኔም ሆን ያለሁኝ ያን ሁሉ አለፌ ያን ሁሉ መከራ አለፌ እዚህ በመድረሴ ልታደንቅኝ እንጂ ልታዋርጅኝ አይገባም። ስለዚህ ስለ ቤተሰቦችም ነገር እንዲያትይ፣ አንቺም ደግሞ ልጅሽም ደግሞ ያንቺን ውሳኔ ከሆነ ጠንቀር ብሎ ይቅር ብላ ትታት ሄደች። ከዚያም እንግዲህ ተናዳ ሰው ወጣ፣ ሁሉም ያዟት። ነገር ግን ዴቭ ምን ተፈጥሮ ግብት ብሎ ምን ሆናችሁ ነው ብሎ ሲል አደይ ጸጥ ብለው ሄደች። ከዚያም በኋላ ተናዳ ስትል ምን ብለሻል ነው ሲላት፣ ምንም አላልኩም ይቻ አትገባም ምናምን ስትለው አደይን ለመያዝ ሮጠ። ቢሮጥም ግን ውጭ ላይ ሁሉንም በታት ናቸው። ዴቭንም በጥፊ መታው ሄደች። በጣም ያሳዝናል። ዴቭ መቶ እኔ የወደድኳትን ሴት መውለድ ያለብሽ፣ አሁን አደይን ይቅርታ ታያታለሽ፣ እኔ ልጅሽን ተፈለሽ ብሎ ሲላት እጁን ይዛ እናቲቱ ልጅ እኔ የመረኩለት ሴት ነው የምታገባው፣ ሰራተኛነት ታገባለህ፣ ይቻት መጠንህም ብላ ለአደይም ለፍቅርም እናት እንደዛ አለቻ። ለአደይ እኮ ጥሩ ልጅ ናት ብላ አደይ እናትም ለማግባት ሞከረኝ። እናቴ ከሆንሽና ከወደድሽኝ እኔ የመረኳት ሴት ነው የማገባው፣ አደይ እንደዛ ልትይ አይገባም። ይህን ከሆነ ያሰብሽው ባትመጪ ጥሩ ነበር አላት። እንግዲያስ እኔ አደይን መቼም አልተዋትም፣ ወደዳችሁም አልወደዳችሁም አደይን አገባታለሁ ብሎ ምርር ያለ ቃል ሲነገራት የዴቭ እናት ልቧ ተንሸራተተ። ረሸተት በይ ስታናድድ ግን ቤት ሄዳ እንግዲህ ዶክተሩንም አደይ ጥሩ ሰው ናት፣ እንዴት ነው ሰራተኛ ነበረች ሲላት፣ ስራ ነው ሰራተኛዎች እንትን ሆነች ብሎ ዶክተሩ ደግሞ ሲላት፣ አንተ እዝም ጽዳት ትሰራ ነበር እንዴ ገና ወደ ሰማለሁ ብላ እሱንም ማናደደችው። አንቺ ጋር እንኳን ተማውራት ቢቀርሻ ብሎ ዶክተሩን ጥሏት ሄደ። በስተ መጨረሻም ዶክተሩ ወደ ሌሊት መጥቶ አደይን ለመረጋጋት አስሞከረ። ባቡሬም እንግዲህ ዴቭን አምጥቶ ለማነጋገር ሲሞክር እዚህ መሀል ዶክተሩና አደይ ክላስ ነበሩና ሌሊዬ በጣም ተጨነቀኝ። ዴቭን አትግባ እያለች ገብታ አደይና ዴቭም ሲያጽናናት ማነው ዶክተሩም ሲያጽናናት ዴቭ ገብቶ ምን እየሰራችሁ ነው ማስደነገጠው። እንግዲህ ዶክተር መጠንከር አለብክ፣ የተሰበረ ልቧን ዶክተሩ ይጠግንላታል። ዴቭ እንግዲህ በዛ አካተናቱ ካልወደች ከባድ ነው እና ዶክተሩ መጠንከር አለበት ማለት ነው። ዳይመንድም እንኳን እንደዛ አለክ እንግዲህ ያ የተሰበረው ልብክ ሰርጉ ላንተ ሆኗል እያለው ነው። አይ ዳይመንድ እና እሱ ሲያዝናኑ እኮ